ኢትዮጵያ ሰባተኛውን ጠቅላላ ምርጫ ለማካሄድ በዝግጅት ላይ ትገኛለች። ይህ ዝግጅት ዜጎችን ጨምሮ የብሔራዊ ምርጫ ቦርድ፣ የፖለቲካ ፓርቲዎች፣ መንግስትና የሚመለከታቸው አካላት ተሳትፎም ለስኬቱ ወሳኝነት አለው። ዜጎች በአንድ ሀገር ሲኖሩ ምርጫ እነሱ የፈለጉትን የመረጡትን ይወክለኛል እፈልጓል የሚሉትን ምርጫ ካርድ ከመውሰድ ጀምሮ ይወክለኛል የሚሉትን ፓርቲ ስፔሻሊ ወጣቶች ነገ ሀገር በቅብብሎች ነው የምትቀጥለው። ስለሆነም የሚወክላቸውን ምርጫ ከመውሰድ ጀምሮ የሚፈልጉትን ፓርቲ የመምረጥ መብታቸው መጠቀም አለባቸው። የኢትዮጵያ ብሔራዊ ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሰረት ለሰባተኛው ጠቅላላ ምርጫ የሚያስፈልጉ የመራጮች ምዝገባ ቁሳቁሶችን የማደራጀትና የማሰራጨት ዝግጅት እያከናወነ ነው። በአዲስ አበባ 8200 ካሬ ላይ 3 የመራጮች ቁሳቁስ ማሸጊያ ማቆያና ማሰራጫ ማዕከላትን አቋቁሟል። አንደኛውም የቦሌ ዓለም አቀፍ ማረፊያ ካርጎ የሚገኘው ማዕከል ነው። በዚህ መጋዘን ከውጭም ከሀገር ውስጥም ተገዝተው የገቡ ቁሳቁሶች ተከማችተው ነው ያሉት። በተለይ ከውጭ የሚገቡ ቁሳቁሶች ሙሉ ለሙሉ በማረፊያነት ይህንን መጋዘን የተጠቀምነው። ከዚህ መነሻነት ወደ ሌሎች 2 መጋዘኖቻችን የስርጭት ሂደት አከናውነናል ማለት ነው። በእነኛም መጋዘኖች የእሸጋ የስርጭት ስራ በዚህ ሰዓት እሸጋው ይከናወናል። ስርጭቱ ደግሞ በተያዘለት ፕሮግራም መሰረት የሚከናወን ነው። የምርጫ ቁሳቁሶቹ በወረቀትና በሰው ኃይል ለሚከናወነው ምዝገባ የሚያስፈልጉና በቴክኖሎጂ የታገዘ የምዝገባ ሂደት ማከናወን የሚያስችሉ የቴክኖሎጂ መሳሪያዎችን ያካትቱ ናቸው። የእነዚህ ቁሶች መያዣቸውን በወረቀት ለሚያከናውኑ አሊያ በተለምዷዊ ምዝገባቸውን ሰማያዊና በዲጂታል መልኩ ለሚደረጉ ምዝገባ ቁሶች መያዣ ፐርፕር ቀለም ያላቸው ቦክሶች የሚጠቀም መሆኑን ነው ቦርዱ ያስታወቀው። በቦርዱ የሎጂስቲክስ ኃላፊ መላክ አሉላ የመራጮች ምዝገባ ቁሳቁሶች በአገር አቀፍ ደረጃ በ52720 የምርጫ ጣቢያዎች ለማሰራጨት እየተሰራ መሆኑን ጠቁመዋል። ቦርዱ ከሚያከናውናቸው ስራዎች መካከል የመራጮች ምዝገባ በሁለት መልኩ ይከናወናል። አንደኛ በቴክኖሎጂ የተደገፈ የመራጮች ምዝገባ አለ። ሁለተኛ የማኑዋል ምዝገባ አለ። ይሄ ነባሩ ሂደት ነው የማኑዋሉ። ይሄ የምናየው የማኑዋል ምዝገባ የሚከናወንባቸው ቁሳቁሶች በሰማያዊ ቦክስ ይታሸጋሉ። እነኚህ ሰማያዊ ሳጥኖች በውስጣቸው 7 እሽጎች ውስጥ ይገባሉ። 7ቱ እሽጎች እያንዳንዱ ጣቢያ የሚሄዱ ቁሳቁሶች ናቸው። ብሔራዊ ምርጫ ቦርድ ቁሳቁሶችን በ52700 አካባቢ ጣቢያዎች ላይ ድምጽ መስጫ ጣቢያዎች ላይ ያሰራጫል። ዝግጅት እየተደረገባቸው ከሚገኙ የመራጮች ምዝገባ ቁሳቁሶች መካከል የመራጮች መመዝገቢያ ኪት፣ ስቴሽነሪዎችና የቅሬታ አፈታት መመሪያዎችና ፖስተሮች ይገኙበታል። በቴክኖሎጂ የታገዘ የምዝገባ ሂደት ማከናወያ ቁሶች መዝገብ የሌላቸውና ምዝገባቸውም በታብሌት የሚከናወን ይሆናል። በዘንድሮ ምርጫ የመራጮችን ምዝገባም በ6 ቋንቋዎች እንደሚደረግም ቦርዱ በዚሁ ጊዜ አመላክቷል። የመራጮች ምዝገባ የሚያከናውነው አጠቃላይ በ6 ቋንቋ ነው የሚከናወነው። ከዚህ በፊት 5 ቋንቋዎች ነበሩ። ትግርኛ ነበረ፣ አማርኛ፣ ኦሮምኛ፣ አፋርኛ፣ ሶማሊኛ እነኚህ ነባር ቋንቋዎች ናቸው። አሁን በዚህ በሰባተኛው ሀገራዊ ምርጫ ቦርዱ ካደረጋቸው ለውጦች መካከል ሲዳሚኛ በተጨማሪነት ከመራጮች ምዝገባ ጀምሮ እስከ ድምፅ አሰጣጥ ያለው ሲዳሚኛን ቋንቋ እንጠቀማለን ማለት ነው። በዚህ የምታዩት ለአማራ ክልል፣ ለቤኒሻንጉል እና ለጋምቤላ እሸጋ ነው የምናከናውነው። ሙሉ ለሙሉ በእነኚህ 3ቱም ክልሎች ያለው እሸጋም የቁሳቁሱም አይነት በአጠቃላይ በአማርኛ የሚከናወን ነው። ምርጫ ነጻ፣ ፍትሐዊና ታማኒነት ያለው ነው እንዲከናወን የምርጫ ሂደቱ ግልጸኝነት ያለው እንዲሆን የሚጠበቅ የጋራ ኃላፊነትም ጭምር ነው። ይህች ሀገር በሰላም መቀጠል አለባት። ይህች ሀገር በልማት መቀጠል አለባት። ይህች ሀገር በዲሞክራሲ መቀጠል አለባት። ዲሞክራሲውን የበለጠ ኤክሰርሳይዝ ያግነው ነው ይለመን ነው የምንሄደው እና ምርጫ አንዱና ዋናው የዲሞክራሲ መገለጫ ነው። ይሄ ሂደቱ ነው ወሳኛው። ሂደቱ በትክክል ከሄደ ነው ምርጫው ዲሞክራሲ ነው የሚባለው። ስለዚህ ያን ሂደቱ እንዲሳለጥ በመረጃ መመዝገብ፣ ድምጽ በመስጠት በተለያዩ እንትኖች ካምፔኖች በመሳተፍ ይሄ ከሁላችንም የሚጠበቅና
ወሳኝ የሆነ ምርጫ ነው። በእስካሁን የእሸጋ ስራ 40 በመቶ ስራዎችን ማጠናቀቁን ያስታወቀው የብሔራዊ ምርጫ ቦርድ አሁን ላይ የቁሳቁስ ማሸግ ስራው በከፍተኛ ፍጥነት እየተከናወነ ሲሆን ስርጭቱም በተያዘለት የጊዜ ሰሌዳ መሰረት ለምርጫ ጣቢያዎች ተደራሽ እንደሚሆን ተመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ የመራጮች ምዝገባ የሚያገለግሉ ቁሶችን የማዘጋጀት ስራዎችን ለመገናኛ ብዙሃን ባለሙያዎች አስጎብኝቷል።